በቀላላ ታያት አምሮባታል። ሰርፕራይዝ ላድርጋችሁ። ሰርፕራይዝ ዌልካም። እንዴት ነሽ? አምሮብሻል በጣም ምንድን ነው ሁሉ ውበት? በሰላም ነው? ደህና ነው። እንዴት ነህ? እና በይው እስኪ የእኔ ጌታ ነይልኝ እስኪ የእኔ ወርቅ ማን አለ እንደኔ እድል ቀናው ቀኔ ወጣለት ምኞት ውጥኑ የሰመረለት በፍቅርህ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ። ሰላም 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 ውደኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አባናችሁ ሰላም? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ሁላችሁ ሰላማችሁ ይብዛልን እንላለን ፋሚሊዎቻችን። ዛሬ እንግዲህ በአዲስ ሆቴል በአዲስ ሩም ተመልሼ መጥቼላችኋለሁ። እንግዲህ ፋሚሊዎቼ በዚህ ሳምንት የነበርኩበት ሆቴል ትንሽ ለልዑል ሆቴሉ አልተመቸውም እና ለምን ቀይርልኝ እንደዚህ አይነት ሆቴል ለኔ አይገባም ብሎኝ ሌክቸር የሆነ በጣም ምርጥ ሆቴል ላይ ይገኛለሁ። አሁን ያው በሱ ፍላጎት ነው። እኔ ችግር የለብኝም እኮ ኬሻን በጠረባ ተኝቼ አድርጌያለሁኝ እና ለኔ ችግር የሚያመጣ ነገር የለም። ለሱ ግን ትንሽ ኮንፈርት ስለነሳው ቀይረናል ማለት ነው። ተሳሳኩኝ ወይንስ ልክ ነኝ? አዎ በአንተ ነው እንጂ በእኔ አይደለም መቼም ሩም የቀየርንበት ምክንያት። አዎ አልተመቸኝም አለና ያው እኔ ደግሞ የእሱን ፍላጎት መጠበቅ አለብኝ ግዴታ ማለት ነው። ለምን እኔ ከእናቴ ጋር ካልሆንኩ በኋላ ከአንተ ጋር ከሆንኩኝ የግዴታ ፍላጎቴን ሁሉ ነገር ማሟላት አለብህ ብሎ ተስማምቼለታለሁኝ እኔም ማለት ነው። እኔ እንትናለሽ እኔ እኮ ሌክቸሪ ነገር ለእኛ ህይወት አያዋጣም፣ እኛ የድሃ ልጆች ነን ብለህ አላምን አልከኝ። ገባክ? እና ራስ አይደል እንዴ እንደዛ አልከኝ? አትዋሻ። አይ ተው እኔ ልታስይዝ ነዋ ቦዴን ስልታስይዘኝ አንተ ግፈኛ ነህ። እሺ ለማንኛውም ፋሚሊዎቻችን ዛሬ የመጨረሻ ቀኔ ነው ከልዑሌ ጋር የመጨረሻ ቀኔ ነው። የመጨረሻ ቀኔ ነው ማለት 3 ቀን ነው እኔ ጋር የቆየው። ለምን ዛሬ 3ኛ ቀኑ ነው ልዑል ማለት ነው። እና ሩታ የተስማማ ነው ዛሬ ልትወስደው ነው። እኔ ደግሞ ከልጄ ጋር መለየት ከብዶኛል። ይሄ 3 ቀን ይሄ 2 ቀን ውጭ ያደርንበቱ ማለት ነው ፋሚሊዎቼ ሩታ እየተመላለሰች እየጠባችሁ ምናምን ማታ ማታ ወደ 4 ሰዓት 5 ሰዓት ድረስ እየቆየች ምናምን ነው ሩም ላይ እየሄደች የነበረው ማለት ነው። ዛሬ እንግዲህ የመጨረሻ ቀን ብያት ነው እኔ ጋር ያለው። ዛሬ ልትወስደው ትመጣለች። እኔ ደግሞ ፋሚሊዎች የምሬን ስነግራችሁ ማለት ነው መጀመሪያ ኖርማል ነበር። አሁን ግን እንዴት ነው ከልጅ ጋር አንድ ቀን ስታሳልፉ በቃ ይከብዳል። መለየት ከባድ ነው። መለየት እምባ ላይ ልለይ ስል ማለት ነው ስሸኝ የምር ይከብዳል። ከልጅ ጋር መለየት ወይ አለመላመድ ይሻላል እና አሁን በጣም ከበደኝ መለየቱን ማለት ነው። መጀመሪያ ለምጄው ነበር። አሁን ግን ስለተላመድን ምናምን ማታ ማታ ያወራኛል። አንዳንዴ ይቃዣል፣ እኔም እቃዣለሁ። እኔ አባት ባይዘው ፀጉሩ እያደገለት ነውና ፀጉሩን አልቆርጠውም። እሺ ፋሚሊዎቼ እስኪያድግ ትልቅ እስኪሆን ድረስ ማለት ነው። ለምን ሩታ ቃሪያ ተበላ ነበር መሰለኝ ፀጉሩን ልጠዋለች። እኔ አሁን እንደ አዲስ ነው ወተት እየቀባው በወተት እያጠብኩ ምናምን ነው እያሳደግኩለት ያለሁት ማለት ነውና ያው ለልጄ ደግሞ ግዴታዬ ነው። ነይ እስኪ አባቴ ነይ፣ ሰላም ትያቸዋለሽ። ነይ ነይ አባቴ አፕናሽ እኔ አባት ዛሬ አላማረበትም ፋሚሊዎቼ። ነጭ በነጭ ለብሶ ቆራቢ መስሏል። አምሮበታል ይብል እኔ አባት አንተ ሸበላይ። ለማንኛውም ፋሚሊዎቼ ልጅ አለኝ እንደምታዩት ይሄን መሰለ ልጅ ያው ላላወቃችሁ ልዬ ነውና በመጀመሪያ ደረጃ ከሰላምታ ነው እሺ የሚጀምረው። ከሰላምታ ነው የሚጀምረው። የት ነው እዛ ይሁንና እኮ ካሜራው ብራዘር ምን እሺ ነው ያራዳ ልጅ
ጥሩ ላይ አልነበርሽ እንዴ? ሰላም ባያቸው። ኧረ ተው ልውልተው ተው እንዴ ተስማምተን መተን ዝም ችግር የለውም። ለማንኛውም ፋሚሊዎቻችን ይኸኛውን ሆቴልን ማንም አያውቀውም ነበረ። በጥቆማ ነው የነገርኳቸው። ሄርሜና አቤልም እፈልጋለሁ ብለውኛል። ይመጣሉ። ሩታም ትመጣለች። ሩታ እንግዲህ ልጅ ለመውሰድ ነው የምትመጣው። እኔ ደግሞ የምር ደበረኝ፣ ልሄድ ሲል ደበረኝ እና ምን አሰብኩ ይመሰላችሁ ፋሚሊዎቼ? ዛሬ እዚሁ ደር እላታለሁ ሩታ። ከዛ ነገ ጠዋት ትወስጂዋለሽ። ዛሬ ግን እዚሁ አድረሽ ከዛ እንደውም ማታ ላይ እንገባለን እላታለሁኝ ማለት ነው። እሺ ካለችኝ ከተስማማች ማታ ላይ እንገባለን ምናምን በቃ የሚገርም አዳሩን ሙሉ ቆይታችንን የምናሳያችሁ ነው የሚሆነው ማለት ነው። እና እሱ ነው የሆነው። ግን ከተስማማችልኝ ነው። ባይሄድብኝ ደስ ይለኛል። ልጅ አሁን ደግሞ ማለት ነው ፋሚሊዎቼ በቃ እስኪኔ ሸበላ ይሄን ያባጣ እኔን እኮ ነው ቁልጭ ኮፒ ምንድነው ኮፒ ፔስት ነው ያደረኩት። ያው እኔ ነገር ላችሁ ነበር ተወት በቃ። እሺ ለማንኛውም ፋሚሊዎቻችን እሺ እንግዲህ ቆዩ ልጆቹ። ለኡሌም ትንሽ ደከመው መሰለኝ እንቅልፍ ማታ እያስቸገረ ነበር። ማታ ደግሞ አይተኛም፣ እኔም አልተኛም ለሱ ብዬ። ለዛ ሲባል ቀኑን ሙሉ እየተኛን ነው አሁን ላይ ማለት ነው። እና እናንተ ፊት ማውራት አይፈልግም እና ጋይስ ወይ ሩታ ወይ እነ ሄርሜላ መጥተዋል። ባይዘው ያልነገርኳችሁማ ቀድመን በቀዳዳ ነው የምናየው ማን እንደመጣ። አቤልና ሄርሜላ ናቸው። ዌልካም፣ እንኳን ደህና መጣችሁ። ሃይ እንዴት ናችሁ? ደህና ናችሁ? አንተ እንዴት ነህ? በፊት እኔ ነበር ሰላም የምባለው ቀደም። አሁን ግን በቃ አታስጨንቁት። ጭንቀት ምናምን አይፈልግም። ይስቅብታል ነው ምንም አይደለም። እንዴት ነው ከሁለት ቀን በኋላ አላደገም? ምናምን ማራት አይቶ ነው። እኔ እኮ በእናትሽ ባይዘው ይሄ አዲስ ነው የገዛሁት እና ስለማያውቅሽ ነው። አትፍረጅበት እንዴ። ጡት ሊጠባ ነው እንዴ? ጉዴ ፈላ። ተበላሽቷል እኮ ልጅ ና አንተ ተበላሽቷል ትላለህ። ጌታን አልተመቸሽም ነው ያንቺው። የምር አይደለም አያይዝ ሳይሆን ከዚህ በኋላ ለአዲስ ሰው እንዳሰጠኝ ብሎ ለምን በደንብ ማለግባባውን ሰው አሪፍ ሩም ይዛል። እንዴት አይሹ ሩሙ አሪፍ ነው። ጌታን ከባለፈው ይሻላል። አሪፍ ነው። አፉን እየከፈተ ነው ያዘው ያሉ ናንቺ ቀስ አንቺ ጡት መስሎት እኮ ነው ሊጠባ ዞር ነገር ነው እሱ የሚፈልገው። እንደዚህ ከኦዲየንስ ጋር ማውራት ፈልጋለሁ። አያያዝ ግን በጣም ጎበዝ ሆኗል። እንዴ ከተፈሩ እንደሚይዘው ያው ዝጋጁ እንደዚህ ተዋጣዋለ። በቃ አንገት ትንሽ አሳቀዋል። በቃ አይፈቅድ አራብራም ይሄንላው ልያያዛች ምን ነገር ያይስ ነው ሩዳር ችግር የለውም ይዛለሁ ከወለድኩኝ ይዛለሁ ችግር የለውም። አይ ፍክት ብሏል። ይሄ ፍክት እንትን ደህና ነህ ካብሽ? እንዴት ናችሁ? እንዴት ነህ? ስታገቅስ እያይሽ ነው አባቴ። የነሽ አባላ የነሽ እንጉልት አለባበሱ እንዴት አይሽ? ኧረ ጽድት ብሏል። ለጭ ጌታ አምሮበታል። አራው ሰፋ ያለ ልብስ ምናምን ጫማ ቁጥር አጣውለት እንጂ የሆነ ስኒከር አግኝቼ ነበረ። ተቆጣ እንደ እኔ በባዶ እግሬና በካልሲ ምናምን። አሁን የእግር ላይ ጫማ የእግር ላይ ጫማ እንደ አቤላ ተዋ። ግን ቁጭ አንተ ነው የሚመስለው። አቤላ አውራታት ነው የሚያክለው እግሩ ተቀምጣ አውራታት 42 ቁጥር 44 ነው የምታደርገው ጫማ። አንተ እኔ 39 እና 40 ነው። እውነት ትንሽ ነው እግሬ አቤላ። ስማኝ አብርሽ፣ ጥያቄ አለኝ። ጥያቄ ምንድን ነው? ዛሬ መጣሽበት ያው ለጥያቄ ነው ብዬ አስባለሁ። ለጥያቄ ነው የመጣሁት። አሁን ነግረህ እኮ ነው እሱን። አሁን እዚህ ሩም ማረፍ አይበቃም?
በቃ ሄርሜላ ደግሞ በቃ ችግር አለ ወይ? የት ነው የምትሄደው? ምክክር የሚባል ነገር አለ። አብርሃም ደከመህ? ደከመህ? አልደከመኝም። ስማኝ እንትን የሚባል ነገር አለ። ምክክር የሚባል ነገር አለ። ምንድን ነው የምንመካከረው? ምንም የለውም። ማርያምን የለውም። አይለቅም። ቀብተሽዋል። መቤቴን አይለቅም። እሺ ስማኝማ አሁን አንድ ነገር ለማክል ነበረ። ምን ነበር? አሁን መቀያየር ምናምን አይበቃም? አይበቃም? ሉሌ አይበቃም? ይበቃል። ይሄ ጌታ አይሮሰም። ስማኝ ሩም መቀያየር አይበቃም? እሺ ወደ ገደለው ስንገባ እኔም አቤልም ተነጋግረን ነበረ። እሺ ምሬት ተነጋገራችሁ? አንደኛ ሉሌ ለእናቱ መስጠት አለበት ከምሽ። እሺ ሁለተኛ ደግሞ ይኸው ልክ ነሽ እያለች እያለ ነው። ልክ ነው። አዎ እናቴን አፍቃኛለች እያለ ነው። ስለዚህ ልጁ ከዚህ በላይ መጎዳት የለበትም። አባት እጅ ላይ መቆየት ማጎዳት ነው? መጎዳት አይደለም፣ ግን ደግሞ እናቱ ስለምታስፈልገው ግዴታ ነው። እናቱ እየመጣች እኮ ነው። እስከ 5 ሰዓት እስከ 4 ሰዓት እዚህ ነች። ከዛ ጠዋት ትመጣለች። እያገኘች ከዛ ወተት እያለበችለት ነው። እውነት ከዛ ወተት እያለበች ማለት ነው ታስቀምጥለታለች። ከዛ እሱን አጠዋው ነው ማለት ነው። እንዴ ማያስቀም ያለ ነው ጌታ። እሺ ይሁንልሽ። ግን ለማንኛውም ማለት ነው ምንም ቢሆን የእናት እቅፍ ያስፈልገዋል። ስለዚህ ማለት ነው ልጁን እናቱ ጋር መልስላት። ከዛ አንተ ማግኘት በምትችለው መልኩ እየሄድክ ረጅም ሰዓት ማሳለፍ ትችላለህ። ስማኝ ከዛ ባለፈ ደግሞ ባለፈው ሰዓት ቤት እንደገዛሁልህ ታውቃለህ። አልቦሃል ሙቀት ነው ቤቱ ትንሽ ይሞቃል። ለልጁ ስማኛ መልጫለሁ ወይ ይሄ ልጅ መከራ መጣ እኮ። እሺ ለልጁ ለልጁ ያለ ፍቅር ደስ ይላል እኮ። እሺ በደንብ አስረጅው። አሁን በደንብ አንተ ደግሞ በደንብ ቸኩላ ሌላ የምታስረዳው አለ ነው ነው አይደለም? ስለየሰማህ አይደለም እኮ ለቁም ነገር ነው የመጣው ነው። ስማኝ እውነት ዛሬ ላውራክ የፈለኩበት ጉዳይ በአካልም የፈለኩ ለዛ ነው። አብርሽ ኢሜል የገዛሁልህ ቤት ላይ ግባ። አሁን እኮ አይደለም የተነጋገርነው አይደል? ባለፈው አወራን። አንደኛ ልጁን መመለስ አለበት። እሺ ሁለተኛ ደግሞ ልጁን ከመለስክ በኋላ ሩም መመላለስ፣ ከዚህ በኋላ ሩም ማረፍ ምንም አይጠበቅብህም። ፈቃደኛ ከሆንክ አብርሃም ኑር። አይ አብርሽ አልኖርም ካልክ እኔ አላስገድድህም። የገዛሁልህ ቤት ላይ ኑር። እንድኖርበት አሁን የገዛሁልህ እኮ እንድኖርበት ነው። ግን ደግሞ ከዚህ ጊዜ በኋላ አንተ ደግሞ እናት ብትሆን ኖሮ ደግሞ ከሉሌ ጋር ትኖርበት ነበረ። ግን ደግሞ እናት ስላልሆንክ አባት ስለሆንክ እኔ እናትም አባትም ነኝ። እሺ አታውቂም እንጂ የምር አታውቂም እንጂ እየሳቀብህ ነው እሱ። አብርሃም አሁን ሁሉም ነገር አልቆለታል። እውነት ቤቱ ማለት ነው አልቆለታል። ሁሉ ነገር ተዘጋጅቶላል። አንተ ብቻ መግባት ብቻ ነው የሚጠበቀው። ቆየ እንትኑን ካልኩት ማለት ነው የጨረስኩለት ነው እንዴ። ስለዚህ ቤት ገብተህ የምትፈልገውን ደግሞ ማቴሪያል እንጨምርበታለን። ያልተመቸ ካልጋ ያልተመቸ ቁም ሳጥን ምናምን ካለ ማለት ነው ቢያንስ ሄደህ እንኳን ለማየት ፈቃደኛ አድርጉን። በሰላም ነው ቢያንስ እንዴ እስከ ልጅ ጋር እየዋልክ ስለነበር ነው። ግን ደግሞ ከጩጩ ጋር ስለነበርኩ ነው እንጂ እንደዚህ አይነት እንትና አግኝቼ ነው አሁን 3 ቀን ሙሉ ከእናቱ ጋር 2 ቀን ወደ 3 ቀን ዛሬ 3ኛ ቀን ነው ሩም ላይ መንከራተትም ይብቃ። እሺ አሁን ለመሰለሽ ቆይ እኔና ልዑል እንስማማና እንነጋገርና ሁሉም ነገር ከልዑል ጋር ሆና በቃ እና ታዲያ እሱ ሳይፈቅድ እሱ እንትታይ የሚመጣም መሄድም ምንም ነገር የለም። አባቴ አረ እኔ ገና አብርሃም እኔ ምን ወይ 2 ቀን አብረህ ሆነ ያሳለፍከው 2 ቀን አብረህ ሆነ ያሳለፍከው። እሺ አሁን ማውራት ትችላለህ። እሺ ሰላም ነው አልፈሽ ማለት ነው ወይ ገና ነህ ወይ ወይኔ ብሌኔ ወደ ገደለው ወደ ሀሳብ ገባው እንዴ ከምስኪ እንትን አይደለም አልሰማም እኮ ጌታ ምንም አይለቅም። እስቲ ምንም አይለቅም። እሺ እሺ አቤል ነው ሮት አቤል ከኔ ጋር ይኖራል። አቤልም ሳመው ናሽን እሺ ማታ እንዴ ብቻ ወንድም አይደለም እንዴ ወንድም ነኝ። እሺ አሁን አቤል ስማኝማ ና እጅን ስጠኝ። ስማኝ የምሬ ነው መልክ አሁን እዛ ምን ነገር ልሰጥ መስሎኝ ነው እኮ እጅን ስጠኝ። ምን ልስጥህ? ምን ቁልፍ ልስጥህ? የቤት ቁልፍ ልስጥህ? አልፈልግም። ምን ላድርግልህ? ከልጅ ጋር ተስማምተዋል። ልጅህ የምትሰጠው ፍቅር ደስ ይላል። የተረዳሁት ነገር ስማኝ ሰብለቴክ ኖሮ አትስማማም ወይ? ሀሳብ ሊሰጥህ ነው። ባከላ ላውራ ከህፃኑ ጋር መዋል ከጀመረ በኋላ ቀልደኛ ሆኗል። አሁን ሄርሜላ ምንድነው የምትይኝ እኮ 1 ሳምንት እዚህ ልቆይና አዲስ ከሆነ ገና የገባሁት ሙሉ ደግሞ በጣም ወድጄዋለሁ። ጌታ እንዴት እንደሚያምር እንትኑ ምናምን ደግሞ ብታየው ማለት ነው ሽንት ቤት ሳይሆን ሌላ መኝታ ክፍል ነው የሚመስለው። እንዴት ደስ እንደሚል
ከዚህ በላይ ስማን፣ እዚህ ሩም አለ፣ ከዛ አልጋ አለ፣ ከዛ ቲቪ አለ። ከዚህ የተሻለ ቤት ነው። እኔ እንትን ያልኩት እያናናከው ነው። ኧረ ታዲያ ምንድን ነው ታዲያ ሰው ቤት የሚያክል ነገር ገዝቶልህ ለምን ልትኖርበት ፈቃደኛ አትሆንም እኮ? ነው መቻል ኖርማል እኮ ወደ ቤት እንድትገባ ፈልጋለሁ እኮ። እሺ ቢያንስ አንድ ሳምንት ተሳለፍና አንድ ሳምንት ለምን ሉልን ለመመለስ ሀሳብ የለህም ነው? እንጃ አልጨረስንም፣ ተነጋግረን እንደዛ ነው። ከማን ጋር ራብራም ተወቀልን ተወስተክል እናውራ። እኔና ኤርሚ ተመካክረን የመጣ ነው። ለአንተ የሚሻል ቦታ ነው አብርሽ። ልውልንም ለሩታ ትመልስላታለህ ማለት ከሩታ ጋር ሌላ ችግር እንኳ አይደለም። ይሄ ከሩታ ጋር ሌላ ሰጣ ገባ ውስጥ አዲሱ ቤት ላይ ትገባለህ። እሺ እኔ ብቻዬን መኖር አልፈልግማ እኮ አዲሱ ቤት አሁን ደው እኮ ሬዲ ብቻህን ያለው። ከዛ በኋላ ልውል አሁን እኮ 2 ቀን ነው አብሮ ያሳለፈው አይደል እንዴ? ልውል መመለስ አይቀርም ግዴታ ነው። አሁን ደግሞ መለስ እያልክ ነው መሰለኝ። ቆይ አንዴ ጠብቀኝ። ያስማማል ሀሳቡ ወይስ ያስማማል? ይሄንን ሆቴል የቀየርኩት እዛ ስላልተመቸኝ ነው። አሁን እኔ መመላለስ እየበዛብኝ ስለሆነ ለትንሽ ጊዜ መቆየት እንፈልጋለን። የራስህን ሀሳብ በልጁ አታምጣ። ተርጓሚ አብርሃም ታደሰ። እሺ ለማንኛውም ቁም የምሬን ነው ማርያምን። እሺ እናወራበታለን። ጌታን እናወራበታለን። አሁን ሩታ እየመጣች ነውና ማለት ነው። ድንገት እዚህ መሆናችሁን ካወቀች ሌላ ነገር እንዳይፈጠር ጭቅጭቅ ስልችት ስላለኝ እደውልልሻለሁ። እሺ ልትወስደው ነው የመጣችው ወይስ? ልትወስደው ነው የምትመጣው። እኔ ደግሞ ለመስጠት ፈቃደኛ አይደለሁም። ባልሰጣት ደስ ይለኛል። ያ ነገር ነው በቃ ደስ ይለኛል። ሄደህ ታገኘዋለህ። እናቱ ጋር ይቀመጥና ሄደህ ታገኘዋለህ። እሱን እንወያይበታለን። ብቻ ግን የቤቱን ነገር አስብበት። የቤቱን ነገር ሁሉ ነገር አልቆለታል አብርሽ። አንተም ከቤት ወደ ቤት ከማለት ማለት ነው። እና ደግሞ ሩታ ተመሻለች ነው ወይስ እንዴት ነው ሀሳባችሁ? እዚህ አይታው ምናምን ነገር ጡት አጥብታው ምናምን ከዛ ተመልሳ ትሄዳለች ነው? አዎ ለዛሬ ብቻ ይደርላትና ከዛ ነገ ትወስደዋለች ማለት ነው እንዴ? ስለዚህ ማምሻ እንጣለና ወይ? እሺ ማምሻ መተን እናምሻ ማምሻ እንመጣለን። በቃ ሩታ ከሄደች ማለት ነው። ሩታ የምትሄድ ከሆነ ማለት ነው ችግር የለውም እንመጣለን። አይደብርክ? ኧረ አይደብረኝም። ወይ ባይ ባይ ዱሌ እንመለሳለን። ማታ እንመጣለን። እሺ እሺ እሺ። ቻው በቃ ቻው። መልካም ቀን። ማታ እንመጣለን አብርሽ። እሺ እንመጣለን አብርሽ። እና ለማንኛውም ፋሚሊዎቻችን አንዳንድ ጊዜ ያው የምንቀርጻቸው ቪዲዮዎች አንዳንድ ነገር ውስጥ ተወስዱበታላችሁ ብዬ አስባለሁኝ። እና አባቴ እየበጠበጥከን እኮ ነው እንዴ? ና ወይንም እኔ ጋር ና፣ እኔ ጋር አንተ እኔ ሸበላ እኔ ጋር ትመጫለሽ። እናትሽ እየመጣች ነው፣ ልትወስድ ነው። ምን ትላታለህ መሰለህ? ለዛሬ ፍቀጅልንና እዚሁ እንደረ፣ ከዛ ነገ ትወስጂኛለሽ በላት። ያው እድሜዋ ረጅም ነው፣ እያነሷት መጣች። አባቴ መጣሁ። ማነው? እንዴ ነሽና ወጣች። በቀላላ ታያት አምሮባታል። ሰርፕራይዝ አድርጋችሁ ሰርፕራይዝ ዌልካም። እንዴ ነሽና አምሮብሻል በጣም እናመሰግናለን። ምንድን ነው ሁሉ ውበት? በሰላም ነው? ደህና ነው። እንዴት ነህ? አለሁ። አለባበስሽ ያምራል። ኦኬ ልጅሽ እኮ አለ እያገኘሽ ነው። እና ታዲያ አጥምቼዋለሁ። የሰጠሽኝ ወተት ማያልቅ ማማ ወተት፣ ሩታ ማማ ወተት የሚል እንዳውም በቅርቡ ወተት ማምረት ጀምራለች። እና የትኛውም አዲስ አበባ ክልል የምትገኙ አዲስ አበባ ክልል አይደለም ማለት እሺ፣ አዲስ አበባ ከተማ የምትኖሩ የትኛውም ሰዎች ሩታ ማማ ወተት ስለጀመረች ያውም
የምንም ያልተቀላቀለ ንጹህ ወተት ማለት ነው። የተፈጥሮ የእናት ጡት ሌትር በስንት ነበር? ትንሽ ይወደዳል። ሌትሩ ውድ ነው። ሌትር ስንት ነበር? አይ ንገረኝ። ሌትሩ ስንት ነው? ግን ኧረ ይወጣዋል። እኔ ኬት ነው ግን ይሁን እስቲ ዝም በሉ። ደዛ ሙዛዛ ሙዛዛ ምናምን አፍላ እንዳደምጥ ኬት ነው ነው የምር በቃ ስለ ሌትር ታወጫለሽ። ታስረክበው ነው ታተርፍበት ነው። አይ ምን አለ መሰለኝ የትኛውንም አጋጣሚ ወደ ስራ መቀየር ወዳለውና በቃ ስለ ሌትር ይወጣሻል። ከበላሽ ብዙ ሌትር ይወጣሻል። እንደ ምግብ አወሳሰድ ነው ይለያያሉ። ፈሳሽ ነገር በደንብ ካበዛሽ ብዙ 1 ሊትር ይወጣሻል በቀን። አልናገርም እሱ ግማሹን ለኔ ብትለኝስ። እሺ ለማንኛውም ዌልካም እንኳን ደህና መጣሽ። ዛሬ ልጃችንን ማለት ነው እንዴት እንደሰማ ዛሬ ምን ነው ከልጄ ጋር እንዳልገናኝ እንደዚህ መሰናክሎ ነው ልንገርሻ። እንዴት እንደሚያምር እያየሽ ነው። አዎ ውበቱ እንዴት አየሽው? ውበቱ በጣም ጨምሯል። አያምርም? ያምራል። ይሄ ምንድነው ከአባቱ ጋር የአባት ፍቅር ሲያገኝ ልጅ በዚህ ልክ ይለወጣል እንዴ? ትናንትና ኪሎ አስለክተ ነው ካንቺ በኋላ 4 ነው 3 ጨምሯል። አይሻላ። ይሄ ማለት ምን ማለት ነው? አይ እየቀለኩ እንዳይመስልሽ አባቴ። ቆይ እኔ አፋይሻለሁ እና በይው ሙቀት አለና ኮፍያው ላይ ወደቀ እና በይው እስኪ ይሄ ጌታ ነይልኝ እስኪ ይሄን ይወቅ እነጁ ማገረጋም አንተ እናይጋ ትክራና በቃ የምር ግን አልጨመረብሽም? በዚህ ለቀን አለባበስ እንዴት አየሽው? አሪፍ ነው። ወዴት እንትን ሊል ነው? የሆነ ቦታ አቀጠሯለንና አሁን መነጋገር እንችላለን። በቃ ወይ ምን አልከኝ? ፎቶ አረጋችሁኝ በመሀል በእናትሽ አሁን መልሽለት እንደወሰድሽበት አንቺ ነሽ ወሰድሽው። አሳድግላለሁ እኔ በደንብ ስራዬ ብሎንና አንተ መንከባከብ አንተ ማሳደግ እንደዚህ ቆንጆ እንድትማድለቅ እዚች ጋር ብቅል እሺ እንዴት ነህ ታዲያ? አሁን ጨረስኩኝ ከዚህ ጋር እመለሳለሁ ለአንተ። አሁን እንዴት ነህ? ደህና ነህ? አሁን የምር መጨቃጨቅ መከራከር አይቻልም። መከራከር ማለት አይቻልም። ካልተመቸ ነገር አለ አያዝ ካልተመቸ ነገር ይሻላል። ስሚ አሁን እኔ ማልመች አሩታ ወይ ዛሬ የሆነ እያስጨነቅሽ እኮ ነው። ነንቱ ምንም አይሆንም። እንዲህ ስትይዙት እየተመቻችሁት አይደለም። ሴቶች በሙሉ ሴት አያዝም ብሎ አባባዬ በቃ እንደዚህ ነው ልጅ የሚያዘው። እሺ ሳታጨናነቂ ሪላክስ ስታረጊው የታን ነው ዝም አለ በቃ እንዴ ምን ማጥቷል። በወንድ ልትማሩ ነው እንዴ አያዝም ምናምን አረም በራስ ከዚህ በኋላ አትይዛት። እኔና ልዑል ተስማማንና እዚህ ሆቴል የመጣ ነው ዛሬ ነው እንደምታውቂው። ስለዚህ ዛሬን አድሮ ነገ ትወጪዋለሽ። የምሬን እውነት ዛሬ ብቻ አጥሪውና ምናምን ነገር በደንብ ነቃ ብሎ ትወጪዋለሽ ማለት ነው። አይቻልም እውነት አይቻልም እንዴ አበዛው። አንተ ደግሞ በዛሬ ብቻ 2 ቀን አሁን 2 ቀን ይሻልኩክ አይደለ? ስንት ነገር አልከኝ። እሺ ምናምን ብዬ ተስማምቼ 2 ቀን ፈቀድኩልክ ያለኔ አይደለ ነው እኮ ዛሬ ብቻ በቃ። ስለዚህ አሁን ደግሞ በቃ ልጁ መሰቀየት አለበት እንዴ? ከዚህ በላይ ተንከራተተ እኮ አይንከራተትም። ኖ አይሆንም። እውነት ነው። ዛሬ ብቻ ጌታን ዛሬ ብቻ አልፈቅድም። የዛሬን ብቻ ዛሬ ነው ዛሬ ሬዲዮኜ ምናምን ሁሉ ነገር ጨርሼ የመጣው ዛሬ ብቻ በቃ ከዛ ትወጪዋለሽ።
አብርሽ ግን ለምንድን ነው የምትለው የምታስቸግረኝ የምታስጨንቀኝ? የምሬን እኮ ነው እንዴ። ለሱ ሳታስብም ቢያንስ እኮ አስቤያለሁ እኮ እና ታዲያ እኮ ስላሰብኩኝ ነው። ዛሬን አድሮ ነገ ግን ያሰብከው እውነት ዛሬ ምን አለ መሰለሽ ፕሮግራም አለን እኔ እና እሱ። ምን ፕሮግራም የላችሁም? አሁን ይሄን አንድ ፍርዬ ህፃን ልጅ ፕሮግራም አለ የምትለው ምን ያቀል ብለህ ነው? እኮ ፕሮግራም አለ። እግዚአብሔርን ይሄ የሚሆን ነገር አይደለም። እኔ ወስዷለሁ ዛሬ ለወስዶ ነው የመጣሁት። ተነጋግረናል፣ ተስማምተናል። በስንት ነገር እንትን ብለኸኝ ነው እሺ ብዬ 2 ቀን የፈቀድኩልህ አይደል? ይሄን የሚያክል አንድ ፍርዬ ልጅ ከኔ መለየት አልነበረበትም። ግን በቃ እሺ ይሁን ስላልከኝ ነው ስንት ነገር ስላልከኝ ነው የፈቀድኩት አይደል? አንድ ቀን 2 ቀን ተፈቀደ። አንድ ቀን ደግሞ ነገ ይሄዳል። በቃ አብርሽ የማይሆን ነገር ነው። እግዚአብሔርን የማይሆን ነገር ነው እንዴ! ምንድን ነው የማይሆን ነገር? እንዴት ነው የሚሆነው? በቃ ይሄ ልጅ ህፃን ልጅ ነው። አስብለት የምር በቃው እኮ ዛሬ እንድትቸኩ እስካሁንም እንዲደና የሆነው በፈጣሪ ጥበቃ ነው። እውነቱን ስነግርህ ምንም አልሆነም። ልጅና አንቺ ጠብቀሽው ነው እኔ ጋር ስላለ አንቺ ጋር ስላለ ነው እንዴ? እግዚአብሔር ነው የሚጠብቀው ልጅ። አይ ነው ግን ከዛ በታች የሆነ ቴኬር እኮ ያስፈልገዋል አይደለ? ያን ነገር ደግሞ ሙሉ ለሙሉ አንተ ላታረግ ትችላለህ። እኔ በየሰዓቱ በየደቂቃው ስንት ነገር ትቼ እየመጣሁ ነው አይደለ? ነው አይደለም? ቀኑን ሙሉ ብጠፋብህ ምን እንደምትሆን እኮ ታውቃለህ አይደለ? እና ታዲያ እኔም እንደዚህ መድከም የለብኝም። ለእኔም አስብ፣ ለልጁም አስብ። ስለዚህ እኔ ዛሬ መሄድ አለብኝ። እውነት ጆሌን ነው የመጣሁት ለዛሬ ብቻ ነው። ወይኔ በፈጣሪ እኔ አልፈልግም። እውነት እንደፈለክ ታየዋለህ። ከዚህ በኋላ ምንም ችግር አይፈጠርም። በቃ ዛሬ ጆሌን ነው የመጣሁት እኮ ለዛሬ ብቻ ከኔ ጋር ይሁንና ከዛሬ ቀን ጀምሮ ግን እንትን እንላለን። ሩታ አቤት። እኔ አልስማማም። ለምን? እንዴት ነው የምስማማው? አይሆንም። ተነጋግረናል። ቃል ተገባብተን ተነጋግረን ነው እችን 2 ቀን ብቻ ፍቀጅልኝ ያልከኝ አይደል? ዛሬ 3ኛ ቀን ነው። እንደውም እኮ ትናንትና ነበር መውሰድ የነበረብኝ። ትናንትና ውሎ መውሰድ ነበረብኝ፣ ግን ይኸው ዛሬንም አዋልከው። ስለዚህ በቃ መሄድ አለበት። ዛሬን በቃ ችግር የለውም እኮ የሰው ልጅ እኮ ኖርማል ነው። አንድ ቀን አሰጪኝ አይቻልም። ለአንድ ቀን አይቻልም እንዴ? ለአንድ ቀን በቃው። ከዚህ በላይ እንዴ? በቃው እና ስጠኝ። ማተኛው ነው ችግር የለውም። አስፈቅዳትና አይደል? ተስማምተናል እንዴ አባቴ? አዩ በቃ 10 ያታሽ ብድጋታ አውቆ ነው ወስዳለሁ። እሱ መሄድ ነው ያልፈለገው። የምር መሄድ ነው ያልፈለገው። በቃው ተንገላታ። ሲጀመር ይሄ ቤት እንደሱ አይመቸውም። አይመቸውም። እውነት ከዛ ይሄ ምርጥ ነው ጌታ። ከዛ ጋር ፀሐይ እየገባ ምናምን ሲዘጋው እንትን ይላል። ዝጋላት ሲዘጋ እንትን ይላል። መንገሪውን ሰባ እንዴ ስንት ነገር አለ። በነገር ላይ ይሄ ልጅ ጧት ፀሐይ መሞቅ አለበት እንዴ? ራቆቱን ገላውን እሽት እያልኩ በባልዚን ነው ተኝታ አይደል እንዴ የምታሳልፈው? ስለዚህ ይኸውልህ ስንትና ስንት ነገር እያለፈው ነው ልጅ የኔ ጌታ። አሁን ምንም አያልፈው እያለፈው አይደል? ብዙ ነገር አልፎታል። በጣም ብዙ በቃ ሩታ እስማማም በቃ አይነገርሽ ተስማማን። ይኸውልህ አሁን 9 ሰዓት ነው አይደለ? 10 ሰዓት ነው። በቃ እሺ 10 ሰዓት የሚሆን ከ10 ሰዓት እስከ ማታ 2 ሰዓት ድረስ እዚህ አብረን እንሆናለን ከልጄም ጋር። እኔም አልሄድም። እሺ ከልጄ ጋር የሚያስፈልገው ምናምን እናደርግና ልክ 2 ሰዓት ወይ 3 ሰዓት ሲል እሄዳለሁ። 3 ሰዓት ሲል ትይጂ? አዎ የምራው እንዴ እግዚአብሔርን ተመላለስኩኝ። እንወያይበታለን። በቃ ምንም እንወያይበት ነው። 3 ሰዓት ከደረሽ በቃ ምንም ቀላል እኮ ነው። በቃ ማሳደሩን ቀላል አልፈልግም። እኔ ላድር ነው እንዴ የመጣሁት? ልጄን ይዤ ልሄድ ነው እንጂ እኮ አንቺ ነደሪ እኮ አላልኩሽም። በቃ 3 ሰዓት ድረስ ከደረሽ ታሽሙ ችግር የለውም። ወይዬ አባቴ ነይ ላንሳው። በቃ ተስማምተናል። ተስማምተናል። እዚህ ነው የሚያድረው። አልቻለም። ተስማምተናል። ይሄ ጌታ አባቴ